ሰላም ጤና ይስጥልኝ የፕሮግራማችን ተከታታዮች እንኳን ለ2018 ዓመተ ምህረት የትንሳኤ በዓል በሰላምና በጤና አደረሳችሁ። የአውደ ቤተሰብ የ2018 ዓመተ ምህረት ልዩ የትንሳኤ በዓል ፕሮግራም አሁን ተጀምሯል። አሁን የምገኘው በአዲስ አበባ ሀገረ ስብከት በቅዱስ ገብርኤል ቁምስና ነዋሪ ከሆኑ አንድ ቤተሰብ መኖሪያ ሰፈር ነው። አሁን በቀጥታ ወደ እንግዶቼ ይዣችሁ እሄዳለሁ። ቤቶች እንኳን አደረሳችሁ። አብራ ደረሰን። ጤና ይስጥልኝ። ጤና ይስጥልኝ። ደህና እግዚአብሔር ይመስገን። እግዚአብሔር ይመስገን። ደህና መጣችሁልን። እንኳን ደህና ቆያችሁልን። እችን ስጦታ ይዘን መተናል ለበዓል። እሺ፣ በጣም እናመሰግናለን። አሜን አሜን። እንግዳችን ነህና ዛሬ የትንሳኤን በዓል ምክንያት በማድረግ ቤታችን የተዘጋጀውን ዳቦአችንን እንቁረስና በዓሉን እንግዲህ በዓል እናስመስለው። በጣም ነው የማመሰግነው አባቴ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በሰማይ የምትኖር አባታችን ሆይ ስምህ ይመስገን፣ መንግሥትህ ይምጣ፣ ፈቃድህ በሰማይ እንደሆነ እንዲሁም በምድር ይሁን። የዕለት እንጀራችንን ዛሬ ስጠን፣ እኛ የበደሉንን ይቅር እንደምንል በደላችንን ይቅር በልልን፣ ከክፉ ሁሉ ሰውረን እንጂ ወደ ፈተናም አታግባን፣ መንግሥት ኃይልና ምስጋና ለዘላለም ያንተ ነውና አሜን። ጸጋ የሞላሽ ማርያም ሆይ ሰላም ላንቺ ይሁን፣ እግዚአብሔር ካንቺ ጋራ ነው። ከሴቶች ሁሉ የተባረክሽ ነሽ፣ የሆድሽም ፍሬ ኢየሱስ የተባረከ ነው። ቅድስተ ማርያም የአምላክ እናት ለእኛ ለኃጢአተኞች አሁንም በሞታችንም ጊዜ ለምኝልን። ለአብና ለወልድ ለመንፈስ ቅዱስም ምስጋና ይሁን፣ አሁንም ዘወትርም ለዘላለሙ አሜን። የአዳም ኃጢአት የተጸናሽ ቅድስት ድንግል ማርያም ሆይ ለምኝልን እኛ ደጅ ለምንጸናሽ። ጌታ ሆይ ይህን የቀረበውን ህብስት የትንሣኤን በዓል ምክንያት በማድረግ የተዘጋጀ ነውና አንተ ሁሉን ነገር ባርክልን፣ ለተራቡትም ምግብን ስጣቸው፣ ቤተሰባችንን ሁሉ ሰላም አድርግልን። አድማጭ ተመልካቾቻችን በድጋሚ እንኳን ለ2018 ዓመተ ምህረት የትንሳኤ በዓል በሰላምና በጤና አደረሳችሁ። አሁን በቀጥታ የምወስዳችሁ ወደ እንግዶቼ ይሆናል። በድጋሚ እንኳን አደረሳችሁ። እንኳን አብሮ አደረሰን። በጣም ደስ ብሎናል። ቤታችሁ በራችሁን ከፍታችሁ የ2018 ዓመተ ምህረት የትንሳኤን በዓል ከእናንተ ጋር እንድናሳልፍ ፈቃዳችሁ ስለሆነ በአድማጭ በተመልካቾች ስም እጅጉን አድርገን እናመሰግናለን። እኛም እንግዳችሁ አድርጋችሁ ስለጋበዛችሁን በጣም ደስተኞች ነን። እናመሰግናለን። ስማችሁን ለአድማጭ ተመልካቾች ብታስተዋውቁ። አባቴ ከእርስዎ ልጀምር። እኔ መኩሪያ ወርዶፋ እባላለሁ። እኔ ዝና ተስፋ እባላለሁ። እንደው መጀመሪያ አካባቢ እንዴት ነው የተዋወቃችሁ? ትውውቁ እንዴት ተጀመረ? እንግዲህ ወደ ኋላ ልወስዳችሁ ነው ወደ ልጅነታችሁና አቶ መኩሪያ ከእርስዎ ልጀምር። አጀማመሩ በቤተሰብ አካባቢ ነው። እኔ የምኖረው ከታላቅ እህቴ ጋር ነበረ እና ታላቅ እህቴን ደግሞ እንደዚሁ የሁላችንም ታላቅ ደግሞ የሆነ ወንድማችን ሁልጊዜ ቅዳሜ ይጎበኛት ነበር እና ከባለቤቱ ጋር ሲመጣ እዛ ቤት ውስጥ በሚገቡበት ጊዜ እኔ ተኝቼ ነው የምገኘው እና ባለቤቱ ምን ትለኛለች? እንዴ ምንድነው ሁሌ የምትተኛው? ተኝተህ ነው የማገኝህ ትለኛለች። ታዲያ ምን ላድርግ? ቅዳሜ ነው የረፍት ቀን ነው፣ ምን ላድርግ ብዬ ስላት እንዴ ጓደኛ የለህም እንዴ? ለምን ወጣ ብለህ እንትን አትልህም? ትለኛለች። ብዙ ጊዜ እንግዲህ ቁም ነገር ላይ አበዛለሁ ይመስለኛል። ብዙም ቀልድ ጨዋታ የዋዛ ፈዛዛ እንደሆነ እንትን ባለበት ቦታ አላዘወትርምና ምን የት ሄጄ ነው ምን ጓደኛ ሊሆን የሚችል ሰው አለ? ቁም ነገረኛ ሰው የለም
ከማጋር ነው እንትን ማደርገው ማላቀው ሰው ጋር አላታለሁኝ ብዬ ስል ይሄን አባባል በየጊዜው በየቅዳሜው ሲመጡ ይደጋገማል። በኋላ ይሄን ስደጋገመባት ምን አለች? አይ ሰውማ እንዴት ይጠፋል ትለኛለች። እንግዲህ እስቲ አለ ብለሽ የምትይ ከሆነ እስቲ ይታያል እላለሁ። በኋላ ሌላው ቀን ስትመጣ እኔ አንድ ቁም ነገረኛ ልጅ ማቃታለች በመስሪያ ቤቴ አብራኝ የምትሰራና እንደው አንተ ፈቃደኛ ከሆንክ ትለኛለች። ታዲያ ምን ችግር አለ? መተዋወቅ ነው። ከዛ ላይ ቁም ነገረኛነቱ ኋላ የሚታይ ነው ብዬ እላታለሁኝና በዚህ ሁኔታ ላይ እያለን ድንገት ሳይታሰብ ትታመማለች። ያቺ ወንድሜ ባለቤት በኢመርጀንሲ ጥቁር አንበሳ እንድትገባ ትደረጋለች። አሁን እሷን ለመጠየቅ ስመላለስ ያችን አስተዋውቀሃል ያልኩህን ልጅ እመጣለሁ ብላኛለች እና ብላ ቀኑን በትክክለኛ እንትኑን አላስታውስም፣ ሐሙስ ቀን ይመስለኛል ከስራ ትመጣለች እና እንዳትቀር ትለኛለች። እኔም በዛ በተባልኩበት ቀን እሄዳለሁ። ከዛ በኋላ እሷም ትመጣለች። እኔ እዛ ከገባሁ በኋላ እሷ ትመጣለች። ከስራ ከወጣች በኋላ ስትመጣ ተዋወቁ ትለናለች። እዛው ጋር በቃ እንደው እሷ አልጋዋ ላይ ተኝታ ነው እንግዲህ እዛው ይሄ ሁሉ የሚደረገው አልጋ ላይ ሆኖ ነው። ህመም ታማ ታስተዋውቋቸው። ተዋወቁ አለችን። በቃ ዝም ብሎ ተዋወቁ ይባል የለም ሰው እንትን ሲደረግ የማይተዋወቁ ሰው ሲገናኙ እና ተዋወቁ ብላ ስትለን ተጨባበጥንና በቃ ከዛ እሷን እዛ ትንሽ ስናጫውት ቆየንና ከዛ ልትሄድ ስትል በልሸኛት ተባልኩኝ። ይሄ መሸኘትማ እንትን ካለ ጥሩ አጋጣሚ ነው አልኩኝና ወጣሁኝ። ከጥቁር አንበሳ በላይኛው በር በኢሚግሬሽን በኩል ባለው በር በዛ በኩል ወጣንና በእግራችን ወክ እያረግን ወረድን ወደ መብራቱ ትራፊክ መብራቱ ፖስታ ቤቱ ጋር ስንደርስ ወዴት ነው ሰፈርሽ ብዬ ስል እንሂድ አለችኝ። እንሂድ በዚህ ነው የምንሄደው የምሄደው አለችኝ እና በኦርማ ጋራዥ አድርገን በአሮጌው ቄራ አድርገን እሷ አሁን እኔ እንግዲህ ብዙ ጨዋታ የዛን ያህል እንትኑ አይመጣልኝም። እሷ በቃ ወሬ ጀመረች። ታወራለች እያዳመጥኩኝ ተያይዘን ያንን የአሮጌ ቄራ ዳገትም ምንም አልተሰማኝም። ወጣን። ወደ እሱም መለሳለሁ። ቆይ በጣም የሚገርም ታሪክ ነው ያለውና የወንድሞት ባለቤት ስም ማን ይባላል? በጣም ትልቅ ባለውለታ ናት ለእርሶ። ስማቸው ማን ይባላል? ወይዘሮ በላይነሽ ኃይሌ ትባላለች። በህይወት አሉ? አሁን አለች። እንግሊዝ ሀገር ነው የምትኖረው ከሁለት ልጆቿ ጋራ። በጣም ጥሩ ቆንጆ ቦታ ነው ያንጠለጠል ነው ይህንን ታሪክ። ዳገቱን ወጣችሁት፣ የቄራን ዳገት። ከዛ እናቴ እርሶ ይቀጥሉ። እንዴት ነው የሆነው? እንዴት ነው የተዋወቃችሁት? አዎ ልክ አሁን እሱ እንዳለው መነሻ ሆኖ ለእኔ ደግሞ ቢሮ አካባቢ አንድ ልጅ ላስተዋውቅሽ ትለኛለች። ምን ሰው አለ ብለሽ ነው? ምን አይነት ሰው ነው የምታስተዋውቂኝ? እላታለሁ በተደጋጋሚ። ተመሳሳይ ነው ግን ሁለታችሁ ማመለካከታችሁ? በጣም ስለምንቀራረብ ታይ ግድ የለሽም ላስተዋውቅሽ ትለኛለች። እሺ ብያት ተስማምተን በመሃል ያ ህመሙ ተከሰተ። ለጥየቃ ያው እመጣለሁ ብያት ስለነበረ በዛን ቀን ሄድኩኝ ለጥየቃ ማለት ነው። ግን አላቀረባበራችሁትም? ይሄንን ከእሷ ጋራ እንዲህ ዝም ብለው ለመጠየቅ ነው ሄዳችሁት? እሷን ለመጠየቅ ነው። እሱ አውቋል ኦልሬዲ እኔ እንደሚተዋወቅ። እኔ ግን እሱን እንደማውቅ አላውቅ። ከዛ በኋላ ያው ያንቱ ካደረግን በኋላ ሸኛት። እኔ በቃ መሸ ስለመሸ ሸኛት የሚለውን ነገር አልሰማሁትም። እኔ ወጥቻለሁ ኦልሬዲ ደህና ደሪ ብዬ። ለካሱ ከኋላ ተከትሎኛል። ወረድንና ልክ አምባሳደር በር ላይ ታክሲ ጠብቃለሁ። ታክሲ ስጠብቅ እሱ መጣ ከኋላዬ። እንዴ እዚህ ጋር ነሽ እንዴ አለኝ። አዎ። ወዴት ነው አንተ ሰፈር ስለው እኔ ካዛንቺስ ነኝ አለ። እኔ ደግሞ ወደ አቧሬ ነኝ። ታክሲ ብትጠብቅ ጠፋ። በኋላ እንግዳው እንደዛ ከሆነ በቃ በእግራችን እንውጣ አልኩት። ያን ዳገቱን ማለት ነው። ልክ አቧሬ እኔ ቤት አካባቢ ስንደርስ የኔ ቤት እዚህ አካባቢ ነው በልሺ አመሰግናለሁ ተባባለ። እንግዲህ በዛ መሃል ብዙ ነገሮች እንጫወት ነበረ።
ያው ይሄ ለመግባባት የምታደርገው ነገር ከዛ ተለያየን። ያው እኔም ቤት የገባው ይሄ መጀመሪያ ቀን ተዋወቃችሁ ነው። አቶ መኩሪያ ከዛ በኋላ እንዴት ሆነ? እንደው እዛች ጋር አንድ እንትን ያዘነጋችሁን ነገር እንትን ላስታውስ። ፓርላማ መብራቱ ጋር ስንደርስ በቃ እንትን ተመለስ በቃ እኔ በቃ በዚህ ነው የሚሄደው አለችኝ። ወዴት ነው ብዬ ስላት አይ እኔ በዚህ በቃ ወደ አዋሪ ነው የምወርደው አለችኝ። እኔም እኮ ወደ ካዛንቸስ ነው መሄድ እችላለሁ በዛው አልኳት። ከዛ በኋላ እሺ እንግዲህ አለችኝ። ተያዝንና ሄድን። አሁን ሄድንና እንግዲህ ቤቷ በር ላይ ስትደርስ ከዛ በኋላ በቃ እኔ እዚህ ነኝ አለችኝ። ነው አዎ እሺ ተሰናበትኩኝና እኔ ቀጠልኩ መንገዴን። ሰዋላ እሷን ስትል አለፍ ካልኩ በኋላ ዞር ብዬ ስመለከት ስትገባ አየኋት በር ከፍታ። አሃ በቃ ትክክለኛ ቤቱንም አውቄያለሁ ማለት ነው አልኩኝ። ከዛ ሄድኩኝ በዛው በእግሬ ያደረኩና ወደ እህቴ ቤት ሄድኩኝ። አሁን ለእህቴ ከቤት ስወጣ እስቲ በላይነሽ አስተዋውቃለሁ ያለችኝን ልጅ ዛሬ ምናልባት አገኛት ይሆናል ብያት ነበርና ለካ እሷም በጉጉት ተጠብቅ ኖሯል እህቴና ስደርስ ቤት ስደርስ እንዴት ነው አለችኝ። ደህና መጣ ምናምን አለችኝና ከዛ ላ ተዋወቃችሁ ትተዋወቃለህ የተባልከውን አለችኝ። ብዬ አዎ ተዋወቁኝ። እንዴት ናት አለችኝ። አይ ያ እንግዲህ ጨዋታዋ ትንሽ በጣም የበዛ ነው። እንግዲህ ሸኝቼን መጥቻለሁኝ አልኳት። ከዛ በኋላ አሁን በዚህ ከቤት ያለውን በዚህ ጨረስንና በቀጣይ እንግዲህ አሁን ተዋውቀናል። የምትሰራበትን ቦታ 3ኛ ፖሊስ ጣቢያ ጋር ውሃና ፍሳሽ ዋና መስሪያ ቤት ነበር። የዛን ጊዜ እዛ ነው። እኔ የምሰራው 4 ኪሎ ነው። ከዛ የምታልፈው ታክሲ ከካዛንቺስ ይዤ ታክሲ የምወርድበት ጋር አልፎ ታጋጥመኛለች። እሷም በእግሯ ነው አድርጋ መታ ከ4 ኪሎ የፒያሳ ታክሲ የምትይዘው። ከዛ በኋላ ሰላም እላታለሁ፣ ደህና ነሽ ወይ ምናምን እላትና ከዛ ተደጋጋሚ እንደዛ ስለምንገናኝ ስልክ ጠይቃለሁ። ቆይ እሰጥሃለሁ ትለኛለች። አሁን ይሄ ቆይ የሚለው ነገር እኔ አይመቸኝም። ምክንያቱም ተዋውቀናል። ምንድነው እሱ ቆይ የሚያሰኝ ነገር? እሺ ተደጋገመ ይሄንን ነገር። አሁንም እንገናኛለን፣ አልፎ እንገናኛለን እና በኋላ ይሄ ቆይ የሚለው ነገር ሲለኝ እኔ አይ አልፈለገች ከሆነ ለምን እንትን አደርጋታለሁኝ አስጨንቃታለሁ አልኩና እኔ እንደውም ከርቀት ሳይ መንገድ መቀየር ጀመርኩ። ቀይሬ ለማሳለፍ በኋላ እንደሱ አንድ ቀን አደረኩኝ መሰለኝ። ከዛ በኋላ 2ኛ ቀን ይሁን 3ኛ ቀን ላይ እሷ ነው ፈልጋ ወደ እኔ ትመጣ ጀመር። ታዲያ ለምንድን ነው ሰላምታውን እንትን ካላደረገች አድራሻ ስጠይቃት ስልክ ካልሰጠችኝ እንዴት ነው እንትን የምናደርገው ብዬ፣ ምክንያቱም በዘመድ በቤተሰብ የመጣች ትውውቅ ስለሆነ እንዳላስቀይሙን ጥንቃቄው በጣም እንትኑ ነበረኝ። ከዛ በኋላ አሁን በዛ አይነት እንትን ስናደርግ ቆይ ሲባል በአጋጣሚ አንድ ቀን ምን ያጋጥመናል። እኔ የምሰራ የነበርኩት በወቅቱ የጡረታና ማህበራዊ ዋስትና ባለስልጣን ነበረ የምሰራውና አንድ ዘመዷን ጉዳይ እንዳስፈጽም ትልክብኛለች። ከዛ በኋላ እኔ ምንም የተለየ ነገር አላደረኩም። የመጡት አክስቷ ናቸው እንደሆኑ ነው የነገረችኝ። ከዛ ተቀበልኩ። መረዳት የሚገባትን የሚገባቸውን እንዴት መረዳት እንደሚገባቸው መስመሩን የስራ ሂደቱን ተከትዬ እንዲረዷቸው አደረኩኝ እና እኔ ወደ ስራ እንትን ያደረኩ አደራ ብያቸው፣ እነሱ የመስሪያ ቤት ባልደረቦች ጉዳዩን በደንብ አድርገው ጨርሰው ነገሩ ካለቀ በኋላ ሄደው ለካ በጣም አክብደው ነግረዋታል። በጣም ጥሩ ሰው ነው፣ እንደው ጉዳይን በቃ ምንም ሳልውላላ ምን ሳልል ነው እንደው ጨረሰልኝ፣ እንደው በጣም አመስግኝልኝ ይሏታል። እኔንም አመስግነውኝ የሄዱት። ከዛ በኋላ እሷ ትደውልና በጣም ደስ ብሏታል አክስቴ፣ ጉዳዩ ሳትጉላላ አልቆላታል አለች።
አይ እኔ ምንም አላደረኩም በቃ እንትን ችግር ሲኖር ንገሩኝ ነው ብዬ ያልኩት እና እንትን አደረኩኝ። የስራ ሂደቱን ተከትሎ ነው እንትን ያለውና እኔ እዚህ ያህል እንትን ያደረኩት ነገር የለም ብዬ አልኩኝ። እንግዲህ ለኔ ቀላል ነበረ። ከውጭ ሆኖ ላለ ደግሞ በዛ መስሪያ ቤት መጥቶ ለሚስተናገድ በወቅቱ ያስቸግራል ይመስለኛል። ብዙ ሰው ይቸገራል። ስለዚህ ያ ነገር ይሆናል እንትን አልኩኝ። ከዛ በኋላ ይሄን ካደረኩ በኋላ ልታገኘኝ ስትፈልግ አለችና ስልክ ቁጥሯን ነገረችኝ። ዛሬ በር ተከፈተ አልኩኝ። ከዛ በኋላ ስልክ ከተሰጠኝ በኋላ አሁን እየደወልኩ ሰላምታ ማድረግ እንደው ልንገናኝ የምንችልበትን አጋጣሚ ስጠይቅ ችግር እንደሌለ በቃ መገናኘት እንደምንችል እንትን አለችኝ። እሺ የት እንገናኝ ብላ ስትለኝ አሁን በወቅቱ መስቀል አደባባይ የሚገኘው ራንዴቩ እዛ እንገናኝ ብላ ትለኛለች። ከዛ ቀኑን ተቀጣጣን። ቀኑን እርግጠኛ እንትን አላለም፣ ግን ከስራ ሰዓት ቅዳሜ ቀን ይመስለኛል ከሰዓት በኋላ እዛ ተቀጣጠራችሁ። ከዛ በፊት ግን አቶ ሞክሪያ ወይዘሮ ዝና እንዲነግሩኝ የምፈልገው ነገር አለ። እንግዲህ ወደ ቄራ ስትሄዱ እየተራመዳችሁ ነው ሄዳችሁት፣ ታክሲ የለም። እንግዲህ ቅድም አቶ ሞክሪያ ሲናገሩ በጣም እየተጫወታችሁ ነው ሄዳችሁት እና እንግዲህ ወንዶች ብዙ ጊዜ ጨዋታው ደስ ካላቸው ረጅም መንገድ የሚሄዳሉ ይሸኛሉ የሚባልም ነገር አለና ይሄ እንዴት ነበር የነበረው ያስታውሱታል? የመጀመሪያው ራንዴቩ ነው። በእርግጥ ግን ከዛ በፊት ባለጉዳዩዋ ጉዳዩን ጨርሳ ስትመለስ እኔን አመሰገነችና ስለሱ ሁኔታ ነገረችኝ። እኔም ወዲያው ደወልኩና እንገናኛለን ምናምን አልኩትና በቃ እኔ የለሁም ለአንድ ወር። ይሄ ወቅት ነው፣ እኩለ ጾም ላይ ነው። እሱችን ሚስ አድርጓታል። ለፋሲካ ጊዜ ማለት ነው። አዎ እኩለ ጾም ነው። በቃ ደብረ ዘይት እንደነገ እንደዚህ ሆኖ ነው ጉዳዩ፣ እሱ ጉዳዩን ያስፈጸመው እና ከሰኞ በኋላ የለሁም ስመጣ ደውልልሻለሁ አለ። የመጣው ለፋሲካ ነው። 1 ወር ቆይቶ ማለት ነው እህቱ ጋር እንደሚሄድ ገልጾልኛል። እኔ ደግሞ እሱ በሚመጣበት በደወለበት ወቅት ቅዳሜ ሹር ምናምን ይባለዋል አለ። በሱ ቤተሰቦቼን ጥየቃ ደብረ ዘይት ሄዳለሁና ያኔ ሞባይል ስልክ የለም፣ ቀጥታ ስልክ ነው፣ የቢሮ ስልክ ነው ያለን ሁለታችንም። እና እሱ የፋሲካ ሰኞ ቢሮ ደውሎ መልእክት እንኳን አደረሰሽ የሚል መልእክት ለስልክ ላነሳው ሰው መልእክት ያስተላልፋል። ከዛ እኔ ጋር አንድ ረዳቴ ነበረችና ያን መልእክት በወረቀት ጽፋ መስታወት ውስጥ አቶ መኩሪያ ደውለው ነበር እንኳን አደረሰሽ ብለዋል ብላ ጽፋ ሄዳለች። እኔ ሰኞ ስገባ ማለት ነው። ከዛ ያን እንግዲህ እኔ የግድ እሱን መደወል ያለብኝ እኔ ነኝ። ደወለ እሱ መልእክቱን አስተላለፈ። እኔ ደግሞ መልእክቱን ለመቀበሌ የግድ መደወልም ማመስገንም አለብኝ። አዎ። እና በዛን ጊዜ ያቺ ሴትዮ ጉዳዩ የተፈጸመላት የአባቴ ዘመድ ናት። በጣም ተቸግራ ነው ይሄ ጉዳይ እሷ አዛለችና ምናልባት ሰው ልታውቅ ትችላለችና እሷ ትረዳሻለች ብለው ነው የላኳት ሴትዮዋን ማለት ነው። ከዛ ያን ጉዳይ ያስፈጸመልኝን ጓደኛሽን ልጋብዘው ፈልጋለሁ ትለኛለች። ማለት የፋሲካ ሳምንት ነው እንግዲህ ደረሰ የፋሲካ ሳምንት። እኔ አግኝቼው አላውቅ። ከዛች ቀን በኋላ አልተያየንም። እኛ ያው መንገድ ላይ ከምናደርገው መገናኘት ባሻገር በቅርበት አልተገናኘንም። ይሄን ጉዳይ ከፈጸመ በኋላ እኔ ደውዬ እሱን ቀጠርኩት። መጀመሪያ ራንዴቩ ጋር ተቀጣጠርን። ራንዴቩ ሻይ ቡና አልንና ራንዴቩ ስላልተመቸ ችምችም ያለ እንትን አይመችም። እዛ አንድ ለመነጋገር ለማውራት አይመችም። ሁለተኛ አንድ ጠረጴዛ ላይ ብዙ ሆነህ ነው። ዝናብ ደግሞ ነበር ካፊያ ነገርና ሴትዮዋ ቀጥራናለች ለመሄድ እዛ ግብዣ ማለት ነው። ራንዴቩ ገብተን ሰዓቱ አለፈ።
ስላለፈ አሁን የሴትዮዋ ግብዣ ቀረ። አይ በቃ ናስቲ ሌላ ውጪ እንውጣ አልኩትና ካጠገቡ ናሽናል ሆቴል የሚባል አዲስ ሆቴል ነበር። ድልድዩ አጠገብ ድልድዩ ላይ ናሽናል አሁን የሆነ ድልድዩ ስቴፋኖስ ፊት ለፊት ያለው ስቴፋኖስ ፊት አሁን የትራፊክ ጽሕፈት ቤት ነው መሰለኝ። አሁን እዛ ገብተን ስንጫወት ልክ እንደዚሁ ሶፋ ነገር ነው ለብቻ እንትን ብለህ የምትጫወተው ነው። ምን ትጠጫለሽ ግብዣ ያው ሲጋብዘኝ ጋበዘኝ እና ቢራ ነው ቢራ ብዙ አላበዛም ቢራ ጠጣለሁ አልኩትና ቢራ ጠጣን ሁለታችንም። ከዛ በቃ ሌላ ቀን እንገናኛለን አለና እሱ ሸኘኝ ወደ እኔ ሰፈሬ እንትን ነበር የምኖረው ከወንድሜ ጋር ወጥቼ ለብቻዬ ቀጨኔ አካባቢ ተከራይቼ ይኖር ነበር ብቻዬን ማለት ነው ለቢሮዬ ስለሚቀርበኝ ያው ራስን ለመቻልም የምታደርገው እንትን ከዛ ወደዛ ነው የምሄደው አልኩትና ሸኘኝ። እኔም ወደ ቤቴ ገባው እሱም ወደ ቤቱ ገባ። በጣም የሚደንቅ ታሪክ ነው ያላችሁ። ስለዚህ ለእናንተም የፋሲካ ሰሞን የተገናኛችሁበትና ይሄ ወቅት የተለየ ወቅት ነው ማለት ነው ለእናንተ ግንኙነት ማለት ነው። በጣም ነው ደስ የሚለው። ከዛ በኋላ እንግዲህ ለቤተሰብ እንዴት ተናገራችሁ? ከዛ ሰርጉ ምን ይመስል ነበረ? ቤተክርስቲያን ነው ወይ የተደረገው? እስቲ አቶ መኩሪያ ስለዚህ ደግሞ ትንሽ ቢያጫውቱ። እንግዲህ እንደዛ ትውውቁ እንትን ካለ በኋላ አሁን አካሄዳችን እንዴት ነበረ? ተቀራረብን፣ እየተገናኘን በየጊዜው እንጫወት ጀመር። ግንኙነታችን ደህና እየጠበቀ ሄደ። እሷም ስለኔ እኔም ስለሷ ማጥናት የነበረብን ነገር ነበር ማለት ይቻላል። እኔ በተለይ መስፈርቴ በጣም ብዙ ነበር። ለትዳር የምፈልገውን ሰው በሃይማኖት በኩል በጣም የጠበቀ እንትን ስለነበረኝ እንደው በተቻለ መጠን ካቶሊክ የሆነች ለማግኘት ከዛ ደግሞ ቀጥሎ ደግሞ እንግዲህ ደግሞ ቆንጆ ሴት ደግሞ ብትሆን እሱ ብቻም አይደለም ደሞዝም ያላት ብትሆን ምክንያቱም ለመረዳዳትም እንዲህ የሚል አይነት ነገር ስለነበረ በዚህ እንትን ውስጥ እያለሁ አሁን እሷን ካገኘሁ በኋላ ከተዋወቅን በኋላ አሁን አንድ ነገር በመሃል መጣ። ምንድነው እሱ? ሳያት በጣም አክቲቭ ናት። የኔን ደካማ ጎን ብዙ ደካማ የሆንኩባቸውን ነገሮች እንደው መሸፈን የምትችል አይነት መሆኗን አየኋት በራሴ። እንደው በዛ መንገድ እንትን አደረኩኝና በፊት ሳስብ ከነበሩት ነገሮች ሁሉ አሁን ትኩረቴ በቃ የእሷን ጠንካራ ጎን ማየት ላይ መስፈርቱን ቀነሱት። አዎ የኔን ደካማ ጎንና የእሷን ጠንካራ ጎን ማመዛዘኑ ላይ ሆነ እና በሱ በቃ በጣም ደስተኛ ሆንኩኝ። እንግዲህ ወሳኙ ነገር ለኔ የሃይማኖት ጉዳይ ነው። አሁን ስንተዋወቅ እንግዲህ እሷ አባቷን በጣም እንትን ታደርጋለች፣ ታነሳለች እና አባቷ ደግሞ የኦርቶዶክስ ቄስ ናቸው። አሁን ይሄ እንዴት ነው ማድረግ የሚቻለው? ይሄን ግንኙነታችን አጉል ግንኙነት ውስጥ ገብተን ይሄ ነገር በኋላ እንትን የማይል ከሆነ በሚል እኔ ቶሎ ብዬ ትኩረቴን እንትን አደረኩና አሁን ይሄን ጓደኝነታችንን ወደ ትዳር ለመውሰድ ለመመስረት ማስኬድ የምንችል ከሆነ ሳነሳባት ፈቃደኝነቷን እንደዛ እንትን አለች። እኔ ግን አንድ የሚከብደኝ ነገር አለ፣ የሃይማኖት ጉዳይ። እንደምታወሪኝ አንቺ እንግዲህ ኦርቶዶክስ ነሽ፣ አባትሽም ቄስ ናቸው። እንዴት ነው ይሄን ነገር እንዴት ማስታረቅ እንችላለን የሚለውን ነገር ተነሳና ስናወራ እኔ ሃይማኖቴን ለመቀየር በጣም እቸገራለሁ አልኳት። እስቲ እንግዲህ መግባባቱ አሁን በደንብ ትስላለ፣ እስቲ እኔም ላስብበት አለችኝ። ከዛ በኋላ ከዛ ቀጥላ ከአባቷም ጋራ ተመካክራ ምን ብላ መረጃ ከዛ እንትን ካለች በኋላ ትንሽ ግሪን ላይት ያሳዩዋታል እሳቸው። እስቲችን የበለጠ ወይዘሮ ዝና ቢናገሩ፣ ምክንያቱም ቀላል ነገር አይደለም። አቶ መኩሪያ እንዳሉት የሃይማኖት ነገር ከባድ ስለሆነ ወይዘሮ ዝና ታዲያ ይህንን የሃይማኖት ልዩነትን ከአባቶት ጋራ ተነጋግረው እንዴት ፈቱ? እንደው ቢያጫውቱን። ያው በቤተ ክርስቲያን ነው ያደግኩት እኔ። ወደ ካቶሊክ ሃይማኖት እሱን ከማግኘቴ በፊት መድኃኔዓለም ከጓደኛዬ ጋር ሄጃለሁ እና ያን ስርዓቱን ሳየው በጣም ደስ አለኝ። በቃ
ደስ ብሎኝ ብዙ ጊዜ በተለይ ማክሰኞ የሆነው ፕሮግራም ነበር የቅዱስ አንጦኒዮስ ፕሮግራም ነበርና ጓደኛ የሆነ አሜሪካን ሀገር ናትና ከሷ ጋር እየሄድኩ አውቀዋለሁ ስርዓቱንም ኦልሞስት አይቼዋለሁና በጣም ደስ አለኝ ተመሰጥኩ። ከዛ አባቴን ምን አልኩት የእናቴ ዘመዶች አሉ ካቶሊኮች ያውቃቸዋል። እንደነትዬ ውርስዬ ነው የምንላቸው። እንደነትዬ ውርስዬ አይነት ሃይማኖት ነው የነሱ ሃይማኖት። ሃይማኖት ትዳር በሃይማኖት አይፈታም። አባቶት ናቸው እንደዚህ ትክክለኛው በምትግባቡበት ተነጣጥላችሁ ሳይሆን አንድ ቦታ ሆናችሁ ማሳደግ እንድትችሉ ወደ አንድ ሁኑ አለ አባቴ። በዛ ተግባባን። ከዛ ይህንን ዜና ይዘው ወደ አቶ መኩሪያ ጋር መጡ። አድማጭ ተመልካቾቻችን ከአቶ መኩሪያና ከወይዘሮ ዝና ጋር ስናደርግ የነበረው ውይይት በዚያ አላበቃም። ካፍታ ቆይታ በኋላ ተመልሰን እንገናኛለን። አቶ መኩሪያ ወይዘሮ ዝና እንግዲህ ከአባታቸው ጋር መክረውበት ተመልሰው ወደ እርስዎ መጡ። ምንድን ነው የሆነው ከዛ በኋላ? መልካም ዜና ከሰማሁኝ በኋላ በቃ በጣም ነው የተደሰትኩት። እርካታዬ ቀላል አልነበረም። ምክንያቱም ውስጤ የነበረውን የሃይማኖት ጉዳይ በጣም የሚያስጨንቀኝ ነገር ነበረ። እኛ ቤተሰብ ውስጥ አባቴ በልጅነቴ ነው ያረፈው። እኔ የ4 ዓመት ልጅ ሆኜ ነው ያረፈው። ስለዚህ ቤተሰባችንን ያስተባብር ይመራ የነበረው ታላቅ ወንድማችን ነው ከእናታችን ጋራ እና ለሱ ነበረ እንግዲህ መንገር የነበረብኝና አቶ አስፋው ወርዶፋ ይባላል። አሁን በህይወት የለም። ከዛ ሄድኩኝና በጣም ነበረ ሪስፔክት የማደርገው። እንዲህ ዝም ብሎ እንደ ቀልድም እንደ ወንድም መቀላለድ የለም። ቁም ነገር ነው የምናወራው እንጂ ልዩነታችን በመሃል ላይ የ8 ሰው ልዩነት አለ። እንደ የአባት ምትክ ነገር ናቸው ማለት ነው። አዎ እሱ የመጀመሪያ ልጅ ነው። እኔ 8ኛ ልጅ ነኝ። ከአንድ እናት ከአንድ አባት የተወለድን ነው 10 ነን። ከኔ በታች 2 አሉ። አሁን ሄድኩና ነገርኩት። ምንድነው ያልኩት? ጋሼ ነው የምለው። ጋሼ ትዳር አስቤያለሁ። ለትዳር የምትሆነኝ አንድ ጓደኛ አግኝቻለሁና ትዳር አስቤያለሁኝ። ምንድነው ማድረግ ያለብኝ አልኩት። ሽምግልና መላክ ፈልጋለሁኝ በሚል አይነት ነው የቀረብኩት። አሁን ይሄን ብዬ ስለው በጣም ተደነቀ እና እውነት በቃ እንትን ብለሃል ወስነሃል አለኝ። አዎ እንደዛ ወስኛለሁ አልኩት አለኝና እንትን አለና አሁን በመካከላችን በዚህ በ7 እንግዲህ እንትን አለን። የ8ኛ ነኝ። በሰባታችን ውስጥ ከ7 ውስጥ እሱና ታላቅ ወንድማችንና የእሱ ተከታይ ብቻ ናቸው ትዳር የያዙት። ከዛ ቀጥለው ያሉት ትዳር አልያዙ። እኔ ታች ያለሁት ተነሳሁኝና ላገባ ነው ስል እስቲ አለና 3ኛዋ እህቴ ነበረች፣ 3ኛ ልጅ በቤተሰባችን። እሷን እስቲ እሷም አስባ ከሆነ እስቲ ቆይ እሷን እናነጋግራትና ቢቻል ከእሷ ጋር አንድ ላይ እንዲሆን ይደረጋል አለኝ። እሺ በኋላ ከእሱ ጋር ሄድንና ጠየቅናት። በሌላ ቀን ስንጠይቃት እሷን አላሰብኩኝም አሁን አለች ብላ ስትል እሺ በቃ እንግዲያው ቀጥል ተባልኩኝ። ሽማግሌ እንደዚሁ መረጥኩና እንግዲህ እሱ ከአንድ ጓደኛው ጋራ አለሙ ዘውዴ የሚባል ጓደኛ ነበረው። እሱን ይዞ እንደገና ደግሞ ቤተሰብም አካባቢ ደግሞ ከእሷ ጋር ደግሞ እንትን ሊባል የሚችል ሰው ከእሷ ዘመድም ደግሞ ከእሷ ጋር ተነጋገርንና እነሱን ላኩኝ። ከዛ ተፈቀደልን። በጣም ተደሰትን። ከዛ በኋላ አሁን የጋብቻው ሁኔታ ስናስብ በመሃል ላይ አንድ ጉዳይ ጣልቃ መጣ። ምን መጣ? የከተማ ቦታ አልነበረንምና እሱን እንዴት እንደምናደርግ እንትን ስንል አንድ አጋጣሚ ዘመድ
ለምን ማመልከቻ ጻፉና እኔ እንትን እልላችኋለሁ እረዳችኋለሁ። ማዘጋጃ ቤት ነበር የዛ ጊዜ ማመልከቻ የሚገባው። አሁን እንደሱ ብሎ ሀሳብ ይሰጠኛል ሲል ማመልከቻ ጻፍንና ሰጠሁት። ውሰድና ከሌ የሚባል ሰው ጋር ተሰጣለኝ ሰጠሁኝ። ከዛ በኋላ የዛን ጊዜ ምን ይደረግ ነበር? ቤት ለመስራት ካፒታል ምን ያህል ካፒታል አላቸው፣ ገቢ ምን ያህል ገቢ አላቸው የሚል ነበረ እና የኔ ደሞዝ የዛች ጊዜ 600 ነች። 600 ብር ነው። በ600 ብር ትንሽ ያንሳል። ስለዚህ የእሷን ብንጨምር ከፍ ይላል። አነስተኛ ከሆነ ደሞዝ ወደ ከተማ ዳር በጣም ይርቃል። ስለዚህ ቀረብ ያለ ቦታ ለማግኘት ማለት ነው። ከዛ በኋላ ከእሷ ጋር ተመካከርንና እሷም ከመስሪያ ቤቷ ደብዳቤ እንደሱ እንድታጽፍ እናንተን ለማድረግ ስንል ጋብቻ ለካ ያስፈልጋል። አሁን ስለዚህ ምን ተደረገ? ያንን ለማጣደፍ ሲባል በመዘጋጃ ቤት ቶሎ መፈራረም ነበረብን። መዘጋጃ ቤት የምንፈራረምበት ስርዓት ቶሎ ተዘጋጀ፣ ፕሮግራም ተዘጋጀና ተፈራረምን። በዛ እንትን አደረግን። አሁን ባገኘነው እንትን መሰረት ያንን አያይዘን የቤታችንን የምን ጉዳይ ምናምን እያለ ስንል ትንሽ ዘገየን፣ ወደ ቤተክርስቲያን ተክሊል ምናምን ሳንመጣ። ከዛ በኋላ የነበርንበት ቦታ ሰሜን ማዘጋጃ ሴንት ሜሪ መግቢያ ፊት ለፊት ጋር ነበረ ቤቴ እና የምናዘወትረው ጽዮን ማርያም ነበረ እንትን የምናደርገው። ከዛ በዛ እንትን እያደረግን እያለን አሁን የጋብቻውን ስርዓት እንትን ለማድረግ እንትን ስንል ችን አሁን ያለንባትን ቦታ ተመራን። በዛ በማመልከቻችን መሰረት አጋጣሚው ተሳካለንና ተመርተን እዚህ ቦታ ላይ እንትን አደረግን። አሁን እዚህ ሴትል ማድረጋችንን ካወቅን በኋላ በዚህኛው ደግሞ እንትን ስናደርግ ቁምስናችን ወደ ቅዱስ ገብርኤል መሆን ነበረበት እና ወደ ቅዱስ ገብርኤል እንትናችንን ወደዛ ሽፍት አደረግን። እኛ እዛ እንትን ባልንበት ጊዜ ተክሊል ለመፈጸም ትምህርት የጋብቻ የቃል ኪዳን ትምህርት መውሰድ እንደሚያስፈልገን በወቅቱ የነበሩት ቆሞስ አባ አበራ ገብረ ማርያም ነበሩ። እሳቸውን አነጋገርናቸው። እሳቸው በደንብ አድርገው ትምህርቱን ሰጡን። እሳቸው ከእሳቸው ጋር ይሄንን ጨርሰን እያለን ተክሊል ሳንፈጽም እሳቸው ተቀየሩ። ከዛ በኋላ ከእሳቸው በኋላ አባ መብራቴ የሚባሉ መጡ። አባ መብራቴ ደግሞ በጣም ሶሻብል፣ ምዕመኑን በጣም የሚያቀርቡ እንደው ምዕመኑ ወደ ቤተ ክርስቲያን እንዲመጣ የሚያበረታቱበት የተለያየ ዘዴ ይጠቀሙ ነበርና በቃ ይህንን እንትናችን ተክሊል ትምህርታችንን የቃል ኪዳን ትምህርታችንን እንደጨረስን እና ግን ቃል ኪዳን ሳንፈጽም በጣም ዘገየብን እና ባኮትን ብለን አልናቸው። ምንም ችግር የለም አሉ። ሁሉን ነገር በደንብ አስተካክለው እንትን አድርገው ጨረሱልን። ከዛ ተክሊላችንን ጳጉሜ 4 1998 ዓመተ ምህረት ፈጸማችሁ ማለት ነው። ከዛ ይህን ሂደት ካደረጋችሁ በኋላ ስንት ዓመት ቆይታችሁ ነው ከዛ በኋላ ወደ ተክሊል ሄዳችሁት? ከዛ ትዳሩ ተፈጸመ 81 ህዳር 29 ነው። አዎ እንትን ሴሬሞኒያችን የቀለበት የሜሬጅ ሰርቲፊኬቱ ያው ስርዓት ባለው መንገድ ተብሎ አንድ የተወሰነ ቤተሰብ ተደርጎ ሜሬጅ ሰርቲፊኬታችንን ያዝን። በጣም ጥሩ። ከዛ በኋላ እንግዲህ ዘግይታችሁ ነው ተክሊልን የሞላችሁት ማለት ነው። በጣም ጥሩ። ወይዘሮ ዝና እንደው አንድ ነገር መጠየቅ እፈልጋለሁኝና የአባቶት ውሳኔ በጣም ነው የሚገርመኝ። ምክንያቱም የሃይማኖት ልዩነት ችግር የለውም፣ ከተስማማችሁ ልጆቻችሁን በስነ ስርዓት የምታሳድጉ ከሆነ ቀጥሉበት እናንተ ወስነው ብለው አባቶት ተናግረዋል። ይሄንን እንደው አባቶትን እንዴት ነው የሚገልጿቸው? ምን አይነት አባት ነበሩ? አባታችን ምንድነው እድገታችንም ያው እንደነገርኩ በቤተ ክርስቲያን ነውና ሁሉ ጊዜ ምንድነው የሚለው በትምህርታችን ላይ ነው። 8 ነን እኛ፣ 4 ሴት 4 ወንዶች ነን። 4 ነን የቀረ ነው። ከአራቱ እንደገና ደግሞ 2ቱ ሞተዋል። 2 ነበርን ቤቴ ነበር ነው፣ አንድ ወንድሜና እኔ። እና ሁሉ ጊዜ ምን ይላል ከድሮም ጀምሮ እኔ እናንተን ላስተምር ብዬ ነው እርሻዬን ጥዬ ወጣሁት ይላል። እና በትምህርታችን መማራችንን ነው ሁሉ ጊዜ ፎከስ የሚያደርገው። ስራም ላይ ፎከስ አያደርግም። ተማሩ ነው በቃ። እና ሁሉም ልጅ እኔ ተምሮ
ሰክሰስፉል ሆኖ እንደው ለራሴን እዚህ ደረጃ በመድረሴ ነው አባትና እናቴን በጣም አመሰግናለሁ። እንግዲህ አቶ መኩሪያ ከዛ በኋላ በተክሊል ተጋባችሁ፣ ተክሊላችሁ ሞልታችሁ እንዴት ነበረ ሂደቱ? ከዛ የመጀመሪያ ልጅ መቼ ተወለደ? ስንት ልጆች አሉት? ስለ ቤተሰብ ደግሞ ቢያጫውቱ ነው። የትዳር ምስረታው ቀደም ብሎ እንትን ቢሆንም ተክሊሉ ዘግይቷል እና ደግሞ ጋብቻውን በማዘጋጃ ቤት ከፈጸምን በኋላ ወዲያው ነው በአጋጣሚ ደግሞ የልጅ ደግሞ መውለድ ነገር የመጣው። በአመቱ የመጀመሪያ ልጃችን ተወለደች 1981 ነሐሴ 12 ቀን እንደዛ የመጀመሪያ ልጃችን ተወለደች። ከመጀመሪያም እንግዲህ ተነጋግረንበት ተማምነንበት የነበረ ነገር ስለነበረ ምንም ወደዛ ወደዚህ የምንልበት ነገር አልነበረም። ልጃችን ከተወለደች በኋላ ክርስትና ለማስነሳት ቅዱስ ገብርኤል ነው ይዘን ይሄድ ነው እና በካቶሊክ ሃይማኖት ልጆቻችንን ማሳደግ እንዳለብን ምንም እንትን አልነበረው። ስለዚህ ከዛ እሱን ካደረግን በኋላ ቤት ተከራይቶ መኖሩ ነገር እኔ በጣም ውስጤን ያስጨንቀኝ ነበረና ቤት መስራቱ ላይ ትኩረት አድርገን እንደምንም ብለን ይህችን ቦታ አግኝተን ነበረ። እዚች ቦታ ላይ ሰርቪስ 2 ክፍል ሰርቪስ ሰርተን እዚህ ገባን። ከዛ እዚህም ደግሞ ሆነን ደግሞ ክፍል ስለሚያንሰን ሌላ ተጨማሪ ልጅ ለመውለድ ትንሽ አቅም ክፍል መጨመር አለብን የሚለው ነበር እና በዛ ምክንያት ትንሽ ዘገየን። ልጆቻችንን ስንወልድ ተራርቀው ነው የተወለዱት። የ4 ዓመት የ5 ዓመት ልዩነት አላቸው በመሀል ሲሉ። ከዛ በኋላ ስናየው ቤት የመስራቱ ነገር እንዲህ በቀላሉ ቶሎ እንትን የሚል ነገር አይደለም። ስለዚህ ጊዜ ደግሞ እየገፋ ሊሄድ ነው። ከዛ በኋላ ተነጋገርንና ምን አለች እሷ፣ እንዴ ይህን ነገር እንደዚህ እንትን ማለት የለብንም ልጅ መድገም አለብን አለች ብላ ስትል እሺ በቃ ተስማማን። ከዛ ሁለተኛ ልጃችን ደግሞ በ1986 ዓመተ ምህረት ሁለተኛ ልጃችን ተወለደ። ከዛ አሁን ይሄንን ስናደርግ እንዳልኩት እኔ በመስሪያ ቤቴ ከ1979 ዓመተ ምህረት ጀምሮ አንድ ከባድ ፕሮጀክት እንትን ውስጥ ገብተን ነበረ። ጡረታና ማህበራዊ ዋስትና ባለስልጣን በወቅቱ አሁን ማህበራዊ የመንግስት ሰራተኞች ማህበራዊ ዋስትና ኤጀንሲ ነው የሚባለው። ያ መስሪያ ቤት ስራውን ኮምፒውተራይዝ መደረግ አለበት ተብሎ ለዛ ገንዘብም ከመንግስት በጀት እንደምንም ተብሎ ተፈላልጎ ኮምፒውተር ተገዛ። ስልጠናም ሰራተኞች ሲሰልጥኑ ተብሎ ሲባል መጀመሪያ መሰልጠን ከሚገባቸው 6 አካባቢ የምንሆን እንድንሰለጥን ተደረግን። ከናዛ ውስጥ ግን በስራ ቀረቤታ እኔ ነበርኩኝ ከሁሉም የቀረበ እንትን የነበረኝና ስልጠናውን ከጨረስን በኋላ ከኔ ጋራ ሌሎች የኔ 2 ጁኒየሮች ጋራ የፕሮግራሚንግ ስልጠናውን ሁሉ ጨርሰን ሲስተም ዴቨሎፕመንት ስራ ለጨረታ ወጥቶ ኮምፒውተሩ እንደሸጠልን ድርጅት በወቅቱ ሴሪክ ኢትዮጵያ የሚባል ድርጅት ነበረ። ያ ድርጅት የመስሪያ ቤቱን ሲስተም አጥንቶ አፕሊኬሽኑን ዴቨሎፕ የማድረጉን ስራ ዴቨሎፕመንት ስራውን ሁሉ እንትን አደረገ። በዚህ ሂደት ውስጥ እኔ ምን ማድረግ ነበረብኝ? ብዙ ስልጠናው እንትን ኢንቴንሲቭ ነበር። ከዛ በኋላ ደግሞ ከዛው ይሄንን ሲስተም ዴቨሎፕመንቱን ከሚሰሩት ባለሙያዎች ጋራ አብረን እግር በእግር መስራት ነበረብን። ሌት ተቀን ነው በቃ። ማታ በጣም አምሽቼ ነው እንትን ብለው መውጣው ከስራ። ጠዋት ያው መደበኛው ስርዓት ይገባል። ቅዳሜ እሁድ ስራ ነው እና በጣም በሱ ተወጥሬ እንትን ማለት ነገር ነበርና ይሄ ነገር ነው አንዱ እንትናችንን በጣም እንዲዘገይ ያደረገው። ምክንያቱም ቤተክርስቲያን አካባቢ ያለውን ነገር ፋሲሊቴት ማድረግ ያለብኝ እኔ ነኝ። እሷ ብዙ የምታውቀው ነገር ስለሌለ እና ያንን ለማድረግ እኔ የነበረችኝ እንትን ምንድነው በማገኛት ትርፍ ጊዜ እሁድን ጠብቄ እንደምንም እንትን ማድረግ ነበረብኝ። ልጆቼን እንደምንም እሁድ ቤተክርስቲያን ለማድረስ በቃ ጥረቴ ከፍተኛ ነበር። የማልፋቸው ጊዜ በጣም ያሳዝነኛል።
ምክንያቱም የወደፊት ህይወታቸው ላይ ተጽዕኖ እየፈጠርኩባቸው ነው፣ ሳላስተካከል እንትን እየሄድኩ ነኝ የሚለው ነገር ውስጤን እንትን ይለኝ ስለነበረና በዛ አይነት ነው ልጆቻችንን። ከዛ ሶስተኛውም በ1991 ዓመተ ምህረት ነው የተወለደው። በአጠቃላይ 3 ልጆች ናቸው ያላችሁ። እንግዲህ ከታሪኮ አቶ መኩሪያ በጣም ዘርዘር አድርገው ነው የነገሩና በጣም ደስ የሚል ታሪክ ነው። እንግዲህ እርስዎ በጣም ስራ የሚበዛበትና ብዙ ጊዜዩትን ስራ የሚሻማቦታል የቤተሰብን ህይወትና ወይዘሮ ዝና ወደ እርስዎ ልምጣና እንግዲህ የቤቱ ኃላፊነት እርስዎ ላይ ይመስለኛል፣ ልጆቹንም ማሳደግ እርስዎ ላይ ይመስለኛል። እነዚህ 3 ልጆች እንዴት አሳደጉ? በዛውም ደግሞ የፋሲካንስ በዓል እንዴት ነበረ? ላለፉት እንግዲህ 36 ዓመት ፋሲካን በዓል አክብራቸዋልና ይህን እንዴት ነው የተወጡት? ጠዋት ወጣ ማታ ነው የሚገባው። ልጆቹንም እንዲህ መንከባከቡም ማየቱም እንደው በአጋጣሚ ጠዋት ካልሆነ መስተቀር ተኝቶ ነው የሚመጣው እና ያለውን በርደን በሁሉም በኩል መሸከም እንዳለብኝ ራሴን አሳምኘዋለሁ እና ያ በሱ በኩል የጎደለውን እሷ ትሞላልኛለች ምናምን እንዳለ ሲመጣ ከፍትፍቱ ፊቱ ነው። በሆነው ሰዓትም ቢመጣ መኩሪያ እኔ ደስተኛ ሆኜ ነው የምቀበለው። ልጆቹን ትሪት ማድረግ አለ። ቢሮም እኔ በአቅሜ በጣም ብዙ በርደን ነበረብኝ። ያን ሁሉ ሸክም እኔ እንድችለው አድርጎኛል እዛ ጋ ማለት ነው። ስለዚህ ተጨማሪ አሁን እሱ ላይ ያን ጫና ብጨምር ምንም ፋይዳ እንደሌለው አውቄዋለሁ። ለምን የመንግስት ስራ ነው። የኔ ቀለል ይላል የምለው ለምንድን ነው? ቀን ብቻ አይደለም የምሰራው እኔ ሌሊት ጭምር ይሰራል። ቤት ውስጥ ምግብ ማዘጋጀት አለ፣ ስንገባ ምግብ ማዘጋጀት አለ፣ ራት ማብላት አለ፣ ልጆች ማስጠናት አለ፣ ልጆች ከተኙ በኋላ የራሴን ደግሞ ለነገው ስራ መስራት አለ፣ የመኩሪያዬን መግባት መጠባበቅ አለ፣ ለሱ ራት ማቅረብ አለ እና ተሳስበን ነው ያን ዘመን ወደኋላ ሳስበው በእርግጥ በአሁን ሰዓት ተሳስባችሁ ነው የምትኖሩት። እጅግ በጣም ዛሬም ነው ያ ሂደት፣ ያኔ ብቻ አይደለም ዛሬም ነው ያለው። አንፎካከርም ቤት ውስጥ እሱ ካልቻለው አልቻለውም፣ በቃ ስላልቻለው አልቻለውም። እኔ ስለምችለው ደግሞ አደርገዋለሁ። አንተ ትብስ አንቺ ትብስ የሚባለው ማለት ነው። መቻቻል ተቻችላችሁ በጣም 3 ልጆቻችሁን ይዛችሁ እዚህ ደርሳችኋል። እጅግ በጣም ለፋሲካስ ጊዜ እንዴት ነው የምታደርጉት? ይሄ ሁሉ ስራ እያለ ልጆች አሉ፣ እንዴት ነበር የምታሳልፉት? ለፋሲካ ያው መሆን ያለበትን ለበዓል ዝግጅት አለ። ድባቡን ላለማጣት እንታገላለን። ለምሳሌ አሁን የበግ ምናምን ግዢ የበዓሉ ዕለት ነው የምንገዛው እኛ። ለምን መኩሪዬ በጣም ቢዚ ነው። እኔ ደግሞ ያንን አልገዛም። እኔ ደግሞ ምንድነው ማረገው ዶሮውን ምናምኑን ይሄ ምናምኑን ቀን ነው ከልጆቹም ጋር ሁሉም ድርሻ አለው። ልጆቹም ተሳተፋሉ። ዛሬም እንደዛ እያደረግን የበዓል ዕለት ያው ዳቦ ምናምኑ እስከ ምሽቱ 12 ሰዓት እስከ 2 ሰዓት ድረስ ማለቅ አለበት እኛ ቤት። ለምን የቤተ ክርስቲያን ስርዓት እንዳያመልጠን በእግራችን ነው የምንሄደው። ከዚህ ያኔ ታክሲ የለም ምን የለም። ከዚህ ፕሮግራም ማለት ነው። አዎ ስንመጣም በአጋጣሚ መኪና ካገኘን ነው እንጂ በእግራችን ነው ተሰባስበን የምንሄደው። እኛ ዋናው እኔ የሚመስለኝ እኔና እሱ ስለምንተማመን፣ ስለምንግባባ፣ ስለምንነጋገር ነው። ምንም ነገር ኢቭን ቢያስቀይመኝ እንኳን ወዲያው ነው የምነግረው። ወይ ሙዱን ጠብቄ ከተረጋጋ በኋላ መኩሪያ ልክ አይደለም እኮ ምናምን እንጂ በዛ በምንመላለሰው ነገር ካልተግባባን በቃ ዝም ነው የምለው። በተለይ ደግሞ ልጆቹ ፊት አንነጋገርም እኛ። ወይ እንወጣለን እንደ ድሮ
ጓደኝነታችን ሆቴል ቁጭ ብለን ነው ሻይ እየጠጣን ዲስከስ የምናደርገው በምን እንፍታው እንጂ አንድም ቀን ልጆቻችን ፊት መጥፎ እንትን የሚነካ ነገር ያው በኑራችን ነው እኮ በሌላ አይደለም የምንነጋገረው። እኔ ለቃል አትለዋወጡ ልጆቻችሁ ፊት? አዎ። ወይዘሮ ዝና እጅጉን አድርጌ ነው የማመሰግነው። አሁን ወደ አቶ ሞክሪያ እመጣለሁ። አቶ ሞክሪያ እንደው ትዳሩ ውስጥ እንደው ለረጅም ዘመን ለመቆየት እንደው ትልቁ እሴት ነው ብለው የሚያስቡትን እንደው ቢያጫውቱ፣ በተለይ ደግሞ ለአዲስ ተጋቢዎች ለወጣት ተጋቢዎች እንደው ይጠቅማል ቤተሰብ ውስጥ ይህን መደረግ አለበት ብሎ የሚሉትን ቢያጫውቱን። ጥሩ። እኔ እንግዲህ እድገቴ ከመጀመሪያው ጀምሮ በቤተ ክርስቲያን አካባቢ ነው፣ ልጅነቴ ከህፃንነቴ ጀምሮ። ስለዚህ በቤተ ክርስቲያን አካባቢ የሚደረጉ ነገሮችን ብዙ ነገር አስተውል ነበር። የብዙ ሰዎችንም ትዳር በልጅ ከህፃንነቴ ጀምሮ እንደው በተማሪነቴ ጊዜ ማለት ነው ብዙ የማስተዋል እንትን ነበረኝና እኔ ወደ ትዳር እንትን ውስጥ ከገባሁ በኋላ ከባለቤቴ ጋራ በጣም በቁም ነገር እንትን ማድረግ የምፈልገው ነገር ምንድነው፣ ሁሌም የሀሳብ ልዩነት በመሃላችን እንዳይኖር ከፍተኛ ጥንቃቄ የማድረግ ልምዱ ነበረኝ ማለት እችላለሁኝ። ምንም ነገር ቅር የሚለኝ ነገር ኖሮ አልፌ አላቅም። ቶሎ ነው ሀሳብ የምንለዋወጠው። ችግሮቻችንን በጊዜ ነው የምንፈታው። ነገር አያሳድሩም በፍጹም። ነገር ማሳደር የለም። ካደረ ተኮራርፈን ነው የምናድረው ማለት ነው። ስለዚህ ወዲያው ነው ቶሎ መፈታት ያለበት። ስለዚህ እንደሱ ስለሚሆን በመሃላችን ያለ ግንኙነት በጣም የጠበቀ ነበረንና ልጆቻችንም ከዚህ ብዙ ነገር ተምረዋል የሚል እንትን ይኖረኛል፣ ግምት አለኝ። ይሄ ልምድ በመኖሩ ምክንያት በመሀከላችን የሚነሱ አለመግባባቶች እንደው የዚህን ያህል የጎላ ነገር ነበረ ተብሎ የሚባል ነገር ባህላችን አልታየም። ሁሉንም ነገር የሚነሱ አለመግባባቶችን ወዲያው ተነጋግረን ተማምነን ነው በቃ እንትን የምናደርገው። ስለዚህ ወደ ትዳር በሚገባበት ለመግባት በሚፈለግበት ጊዜ ችኮላ አያስፈልግም። ችኮላው አያስፈልግም ምኑ ላይ ነው? ቀደም ብሎ ቶሎ በጊዜ ማግባት ጥሩ ነው፣ ግን ትዳር ለመጀመር መግባባት በሀሳብ ልንግባባ የምንችለውን ጓደኛ መምረጥ ላይ ጥንቃቄ ያስፈልጋል። አንዱ ቅድም እንዳነሳሁት የኔ ደካማ ጎን ምንድን ነው? የኔን ደካማ ጎን ልትሸፍንልኝ የምትችል የትዳር ጓደኛ እንዴት ነው የማገኘው ብዬ ስል ከምመርጣቸው ሴቶች መካከል የማያቸው ነገሮች አሉ ማለት ነው። እና እኔ አሁን ወይዘሮ ዝናን ከመጀመሪያ ጀምሮ ለጓደኝነት ሳጭ እሷ ጠንካራ ጎኗ የኔን ደካማ ጎን ይሸፍናል የሚል ነው። ስለዚህ ይሄ አካሄድ፣ ከዛ ቀጥሎ የሃይማኖት ጉዳይ ነው። ሃይማኖት ወሳኝ ነገር ነው። ልጅ ሲወለድ መጀመሪያ ገና ልጅ እንደተወለደ በ40ኛው ቀን ወይ በ80 ቀን ክርስትና መነሳት ይኖርበታል። ስለዚህ ቀደም ሲባል ታስቦበት ወደ ትዳር ካልተገባ ከዛ በኋላ የሚመጣው ምንድን ነው? የሃይማኖትን መስመር ጊዜው ወቅቱን ሳይጠብቅ ሊዘገይ የሚችልበት ወይም ደግሞ ሌላ ሰው ጣልቃ ገብቶ እንዲያደርጉ የሚል ነገር ይመጣል። ተመክሮበት የተሄደ ከሆነ ግን ሁሉም ነገር በዝግጅት ስለሆነ ወቅትና ሰዓቱን ጠብቆ የሚፈጸም ነው የሚሆነውና ወጣቶች ከልጅነት ጀምሮ መኮትኮት አለባቸው። ቤተሰብ ልጆች መውለድ ብቻ ሳይሆን ልጆች ተወልደው ወደ ቤተ ክርስቲያን መሄድን ልምድ ማዳበር ያስፈልጋል። ቤተ ክርስቲያን ተሄዶ የቤተ ክርስቲያኑን ስርዓት ሊያውቁ የሚችሉበትን ሁኔታዎች ማመቻቸት ያስፈልጋል። ጊዜ ተሰጥቷቸው ከመደበኛው ትምህርት ባሻገር የሃይማኖታቸውን መሰረት ሊያስጨብጥ የሚችል ትምህርት የሚያገኙበትን ብዙ ጊዜ አሁን በቤተ ክርስቲያናችን ስርዓት የሚካሄደው ክረምት ላይ ነው። በክረምት ላይ ትምህርተ ክርስቶስ የሚማሩበትን ከዛም ደረጃ በደረጃ ቁርባን፣ ሜሮን እንደዛ እንትን እያደረጉ የሚሄዱበትን ሚስጥራትን የሚፈጽሙበትን ይሄንን ልጆች መሰረት ማስያዝ ያስፈልጋል። ከዘገየ በኋላ
ይህንን ወደ መስመር ለማስገባት አስቸጋሪ ነው። እኛ ልጆቻችንን ከስር ጀምሮ ነው የተክሊል አፈጻጸማችን ይዘግይ እንጂ አንድም ነገር በልጆቻችን ላይ ያጓደልናቸው ነገሮች የሉም እና ዛሬ ላይ ልጆቻችን ማለት እችላለሁ እኔ አፌን ሞልቼ መናገር የምችለው ነው ከኛ የበለጠ በእምነታቸው በካቶሊክ እምነት የቤተክርስቲያናቸውን ስርዓት በደንብ አድርገው የሚከተሉ ልጆች ናቸው ያሉንና ለዚህ ላደረሰን ደግሞ መድኃኔዓለምን አምላካችንን እናመሰግነዋለን። በጣም ደስተኞች ነን በዚህ። አድማጭ ተመልካቾቻችን ከአጭር ቆይታ በኋላ ተመልሰን ተገናኝተናል። አሁን ደግሞ የዓመት በዓል ቡና እየጠጣን ከአቶ መኩሪያና ከወይዘሮ ዝና ልጆች ጋር አጭር ቆይታ እናደርጋለን። ልጆች እንኳን ደህና መጣችሁ። እንኳን ደህና ቆየን። እስቲ ራሳችሁን ብታስተዋውቁኝ። ማን ልበል ስምህን? እኔ ኃይለአብ እባላለሁ። የሁለተኛ ልጅ ነኝ። እንዲሁ በትምህርት ደረጃም በዲግሪ የምግብ ሂደት ምህንድስና ባለሙያ ነኝ። እኔ አቤል መኩሪያ እባላለሁኝ። የጨረሱት በኮምፒውተር ሳይንስ ነው እና ደግሞ ሶስተኛ ልጅ ነኝ የመጨረሻው። እዛው እንዳለ መልሼ አንተን ልጠይቅ። ከእናትና ከአባት ጋር በጣም አስደሳች ጊዜ ቆይታ አድርገናል እና እናትን እንዴት ትገልጻቸዋለህ? አባትን እንዴት ትገልጻቸዋለህ? ከነሱ ምን አገኘ? ሁለቱንም ያው መነጠል አልችልም፣ ምክንያቱም እንደ አንድ ሆነው ነው ያሳደጉን ማለት ነውና ያው ብዙ ነገር ሲፈጠር ሲጣሉም ብዙም አናይም። እኛ ያው በቃ ሁልጊዜ በፍቅር ነው ሲያሳድጉን የነበረው እና መልካምነትን፣ መተሳሰብን፣ መከባበርን እሱን ነገር በጣም ኢቭን እስካሁን ባለውበት ደረጃ እንድደርስ ያደረገኝ አንድ ነገር እሱ ነው፣ ከነሱ የተማርኩት ማለት ነው። ለእናትና አባት ከዚህ በኋላ ምን ትመኝላቸዋለህ? ለእናትና ለአባቴ ያው በቃላት ለመግለጽ በጣም ይከብደኛል፣ ግን እንዲሁ ለመናገር ረጅም እድሜና ጤና እንዲሰጥልኝ ነው የምመኘው። ከዚህ ውጪ ነው የምለው ነገር ምንም ነገር የለም። እናትና አባት ላይ ምን ተማር? ከነሱ ምን አገኘ? ምንድነው በጣም የሚያስደስት ስለነሱ ስታስብ? መትጋትን አስተምረውኛል። እንዲሁ ፍቅርና መስዋዕትንም ከነሱ በደንብ የወሰድኩት ነገር አለ። በህይወት ጉዞዬ ብዙ ካየኋቸው ነገሮች እነዚህን ወስጃለሁ። እንዲሁ ስነ ምግባርንም በደንብ አስተምረውኛል። እግዚአብሔር እንግዲህ ረጅም እድሜና ጤና እንዲሰጣቸው እንዲሁ ከጭንቀትና ከስቃይም እንዲጠብቃቸው ከዛም አልፎ እንግዲህ በሰውነታቸውም በአእምሯቸውም ጠንካራ እንዲሆኑ ያው የተረፈውን ጊዜ በፍቅርና በደስታ እንዲያሳልፉ እመኝላቸዋለሁ። በጣም ደስ የሚል ምኞት ነው ሁለታችሁም የገለጻችሁት። እንደው መጨረሻ ላይ አቶ መኩሪያና ወይዘሮ ዝና እንደው ማመስገን የምትፈልጉት ሰው ካለ ቤተ ዘመድ፣ የቤተ ክርስቲያን ሰው ማመስገን ትችላላችሁ በዚህ አጋጣሚ። እኔ እንግዲህ ምስጋናን ላመስግን ብዬ ካልኩኝ የምነሳው ከኋላ ከልጅነት ጀምሮ ያለ ነውና አባቴ በጣም ሕፃን ሆኜ ነው ያረፈው። ስለዚህ ዛሬ በህይወት ባይኖሩም እናቴና ታላቅ ወንድማችን አቶ አስፋው ወርዶፋ እንደ አባት ሆኖ እናታችን ደግሞ ከአባታችን ከተለያት በኋላ በእንክብካቤ ያሳድገውኝ ዛሬ ለደረስኩበት ደረጃ ትልቅ አስተዋጽኦ ያደረጉት እናቴና ታላቅ ወንድሜ ነው። ታላቅ ወንድሜ እንደዛ ቶሎ ቀደም ብሎ ስራ ይዞ ቤተሰባችንን ለመርዳት ባይችል ኖሮ እዚህ ባልደረስኩ ነበርና የመጀመሪያ ምስጋናዬ ለነሱ ነው። በህይወት ዛሬ ባይኖሩም ምስጋናዬ ለነሱ ነው። መላ ቤተሰቤን፣ ወንድሞቼና እህቶቼን ዛሬ በህይወት የሚገኙት ወንድምና እህት መካከል 6ቱ አሁን በህይወት አሉ። እነሱን ማመስገን እፈልጋለሁኝ። በቤተ ክርስቲያን አካባቢ በስነ ምግባር በደንብ ታንሽ እዚህ ለመድረስ የቻልኩት ትምህርቴን የጀመርኩት ድሬዳዋ ነው። የውጭ ሚሽነሪዎች ነበሩ የነበሩት የፈረንሳዮች
ነበሩ። ከነሱ ብዙ ተምሬያለሁ። እነሱንም ማመስገን ይፈልጋሉ? አዎ እነሱንም ማመስገን እፈልጋለሁ። ኤሌመንተሪ ጨርሼ ሃይ ስኩል የጨረስኩት ናዝሬት ነው። ናዝሬት ቅዱስ ዮሴፍ ቤተክርስቲያን የነበሩ ካህናት በወቅቱ እስከ 1970 ዓመተ ምህረት ድረስ የነበሩ ካህናት ብዙ በህይወቴ ውስጥ ትዝታዎች አሳልፌያለሁ። ከዛ እዚህም ከመጣሁ በኋላ በመጀመሪያ በጽዮን ማርያም ቀጥሎም በገብርኤል ቅዱስ ገብርኤል ቤተክርስቲያን የነበሩ ቆሞሳት በህይወቴ ውስጥ ብዙ ማስታወሳቸውን ነገሮች ትተውብኝ አልፈዋልና ያንን ደግሞ እኔም ለልጆቼ ለማስተላለፍ በመቻሌና ልጆቼ በዛ ታንጸው ዛሬ ደረሱበት ደረጃ በመድረሳቸው በጣም ደስተኛ ነኝ። በወቅቱ የነበሩትን ቆሞሳት ሁሉ በጣም ከልብ ማመስገን እፈልጋለሁ። ይህ 2018 ዓመተ ምህረት የፋሲካ በዓል ሁሉንም እንኳን አደረሳችሁ ማለት እፈልጋለሁ። ከዛ ደግሞ አልፎ ደግሞ በዚህ በምኖርበት አካባቢ ጎረቤቶቼ በቅርብ ርቀት የሚገኙ የካቶሊክ እምነት ተከታዮች አሉ። እነሱን በቅርብ ጎረቤት የሚገኙት የኦርቶዶክስ እምነት ተከታዮች ቢሆኑም ልክ እንደ አንድ ሃይማኖት ነው፣ አንድ ሃይማኖት እንደምንከተል አይነት ሆነን ነው ህብረታችን፣ መቀራረባችን፣ አንዳችን ቤት እየተገባበዝን በዓሉን የምናከብረውና እነሱንም እንደዚሁ እንኳን አደረሳችሁ ለማለትና በፍቅር ለመኖር እስካሁን ድረስ በመቻላችን ለእነሱንም በጣም ከልብ ማመስገን እፈልጋለሁ። ወይዘሮ ዝና እሺ፣ እኔ በመጀመሪያ ለዚህ ቀን ላደረሰን እግዚአብሔር ይመስገን። ሌላው መላው የኢትዮጵያ ሕዝብ የክርስትና እምነት ተከታዮች እንኳን ለ2018 ዓመተ ምህረት የፋሲካ በዓል በሰላም አደረሳችሁ እያልኩ እንዲሁም ቤተሰቦቼን፣ እህቶቼን፣ ወንድሞቼን ሁሉንም እንኳን ለዚህ በዓል አደረሳችሁ እላለሁ። ሌላ የቅርብ ጓደኞቼ እንዲሁም የአካባቢው ያሉ ማህበረሰብ እኔን የሚያውቁ በተለይ እንኳን አደረሳችሁ እላለሁ። እሺ ወይዘሮ ዝና አቶ መኩሪያ እጅጉን አድርገን ነው የምናመሰግነው። ዝግጅቴን ከማጠናቀቄ በፊት ይህንን የትንሣኤ በዓል በአቶ መኩሪያና በወይዘሮ ዝና ቤት እያሳለፍን እያለን አንድ ከኛ ጋራ ስታስተናግደን የነበረው ቡና ስታፈላልን የነበረው አንድ እህታችን እዚህ አጠገቤ ትገኛለችና እሷ ደግሞ ስለ አቶ መኩሪያና ስለ ወይዘሮ ዝና ቤተሰብ እንደ አጭር ነገር ትነግረንና ፕሮግራማችን በዚሁ እናጠቃልላለን። እንኳን አደረሰሽ። እንኳን አብሮ አደረሰን። ስለ መስተንግዶሽ፣ ስለ መልካም አቀባበልሽ እጅጉን አድርገን ነው የምናመሰግንሽ። እንግዲህ የአቶ መኩሪያንና የወይዘሮ ዝናን ቤተሰብ በደንብ እንደምታቂ ይገባኛልና እንደው ስለዚህ ቤተሰብ ስለ ልጆቹ በአጠቃላይ እንደው አጠር አድርገሽ አንድ ነገር በዓልን አስመልክተሽ ብትናገሪኝ። ሁልጊዜ በዓል ናቸው እነሱ። ሁልጊዜ ደስ የሚል አገላለጽ ነው። በቃ ሁልጊዜ በዓል ናቸው ለኔ እና እንደ አርአያ ለኔ አርአያ ናቸው እነሱ። አክስቴ ናት እሷ፣ አሳድጋኛለች። እሱንም ልክ እንደ አባቴ ነው ማየው፣ እንደ ጓደኛም ሁለገብ ናቸው ለኔ። በጣም ደስ የሚል ምስክርነት ነው። በጣም እጅጉን አድርገን እናመሰግናለን። መልካም በዓል ይሁንልሽ እንላለን። አመሰግናለሁ። አቶ መኩሪያ በጣም እጅጉን አድርጌ ነው የማመሰግነው። ወይዘሮ ዝናም እንደዚሁ በጣም ደስ የሚል የሚያስደስት ልብ የሚነካ ቤተሰብ ነው። እንደ መጨረሻ ላይ ፕሮግራማችንንም እየጨረስን ስለሆነ ከወይዘሮ ዝና ጀምራለሁ። ወይዘሮ ዝና ለባለቤቶት ያለውትን ፍቅርና አክብሮትን እንደው ቢገልጹልን። እሺ፣ እኔ እንኳን 36 ዓመት አይደለም በትዳር ላይ 1 ዓመት የኖር አይመስለን ሁለታችን። በእርግጠኝነት አናውቀውም ጭራሽ። 10ኛ ዓመታችንን እንዲሁ አከበርን። 25 ዓመታችን እንዲሁ ቡና ምናምን አርገናል። ከዛ በኋላ ረሳ ነው ጭራሽ። እድሜው ረዘመ። ጊዜውን መቁጠር እንጂ 36 ዓመት መሆኑንም አናውቅም። ስለምንዋደድ ማለት ነው። እኔ በጣም ነው የምወደው መኩሪያ፣ ግልጽ ስለሆነ ስለምንግባባ፣ ሳጠፋ እንደ አባት የሚመክረኝ እንደ ታላቅ ወንድም። እውነቴን ነው። ዛሬም ተከባብረን ያለ ነው እኛ እንጂ እንደው እንደ ቅርበታ የምንባባል ሰዎች አይደለንም እኛ። ከቤት ከምግብ ጀምሮ
ቁጭ ብለን አብረን ተሰብስበን እግዚአብሔርን አመስግነን ልጆቻችንም እኛም ያንን ሁሉ እንድሆን ያደረገኝ እኔ መኩሪያ ነው። በጣም ደስ የሚል ነው። ይታያል እናንተ ላይም ያላችሁ ፍቅርና መግባባትና መከባበር። አቶ መኩሪያስ ባለቤቶትን እንዴት ይገልጿቸዋል? ለሳቸው ያለውትን ፍቅርና አክብሮትስ እንዴት ይገልጹልናል? እኔ ለባለቤቴ ለወይዘሮ ዝና እንግዲህ ያለኝ ስሜት ፍጹም በጣም የጠለቀ ነው። እንደ በቃላት ለመግለጽ ያዳግተኛል። ምክንያቱም ብዙ ደካማ ጎኖቼን የምትሸፍንልኝ እሷ ነች። ስለዚህ የእሷ አጠገቤ አለመኖር ብዙ ጊዜ እንትን ይፈጥርብኛል። ማለት የጎደለኝ ነገር ቶሎ እንዲታየኝ ነው የሚያደርገውና ርቃኝ እንድትቆይ አልፈልግም እና ሙሉ ህይወቴን አስተካክላ እየመራች ያለችው በጣም ማፈቅራት መወዳት እናቴ እህቴ እያልኩ ማከብራት የትዳር ጓደኛዬ ነች እና በጣም ደስተኛ ነኝ በሷ። ምንም ነገር የሚረብሸኝ ነገር የለም እና ምቾቴን ለመግለጽ ቃላቶች ያንሱኛል። እና በጣም ነው የምወድሽ፣ አመሰግንሻለሁ። እኔም በጣም አመሰግናለሁ ሞክሪ። አቶ መኩሪያ፣ ወይዘሮ ዝና ስለነበረን ቆይታ እጅጉን አድርጌ ነው የማመሰግናችሁ። ይህንን የትንሣኤ በዓል እናንተ ቤት በእንግድነት መተን በዚህ አይነት ሁኔታ ስላሳለፍን እናንተም ደግሞ በራችሁን ከፍታችሁ ከኛ ጋራ ይህን የመሰለ የዓመት በዓል ጨዋታ የትንሣኤ በዓል ጨዋታ አብረን ስላደረግን እጅጉን አድርጌ አመሰግናችኋለሁኝ። አድማጭ ተመልካቾቻችን እንግዲህ ከአቶ መኩሪያና ከወይዘሮ ዝና ጋራ የ2018 የትንሣኤን በዓል በተመለከተ ስናደርግ የነበረው ጭውውት በዚሁ ይጠናቀቃል። እንግዲህ የቤተሰብ ፕሮግራም ከዚህ በኋላ ሁልጊዜም ሐሙስ ምሽት ላይ 2 ሰዓት ላይ የሚቀጥል እንደሆነ በዚሁ አጋጣሚ ላሳውቃችሁ እወዳለሁኝ። ተመልሰን እስከምንገናኝ መልካም ሳምንት